አንጋፋና ታላቅ ሰው የወንጌል አርበኛ በመባል የሚታወቁት ከዚች ዓለም ድካም አረፉ። እኚህ ሰው ማን ናቸው? ምን አይነት አስተዋጽኦ ነበር ያበረከቱት? ያኔ በርካቶች እንደ ቅጠል በሚረግፉበት ሰዓት ላይ ሲደበደቡ ያን ሁላ ፈተና ተቋቁሞ አብዛኞቹ ከሀገር ሸሽቶ ጠፉ፣ ከባህር ማዶ ሄዱ፣ በርካቶቹ ተሰደዱ፣ ለወንጌል መከራ በሉ። እዚህ ሆኖ ደግሞ ህዝቤን ጥዬ አልሄድም፣ ወንጌል ማገልገል አለብኝ፣ ለትውልድ ማድረስ አለብኝ፣ የሚከፈለውን መስዋዕትነት ሁሉ እከፍላለሁ፣ የትውልድ ነፍስ መዳን አለበት። አብዛኞቹ ግን መከራውንና ስደቱን ከመፍራት የተነሳ ከባህር ማዶ ተሰደዱ በኬንያ አድርገው። እሳቸው ግን እዚህ ሆነው ቀመሱ፣ ያን ሁላ መከራ አለፉ። በወይንና በስራት በግርፋት ብዙ ፈተና ውጣ ውረድ ያሳለፉ ድንቅ የወንጌል አርበኛ አክሊል ከምድር ሳይሆን ከሰማይ ለመቀበል ቆርጦ የተነሱ ጀግና ናቸው እኚህ አባት። በጣም የሚገርም ታሪክ ለእናንተ ዛሬ ይዤላችሁ ላሰናዳላችሁ ወዳለሁ። እኛ አባት ማን ናቸው? የሚገባቸው ኑሮ ኖሯል ወይስ አልኖሩም? በርካቶች በምድራዊ ድሎት በሚቀናጡበት ሰዓት አብዛኞቹ ወንጌል አገልግለው ምድራዊ አክሊል በሚቀበሉበት ሰዓት ላይ እሳቸው ግን ሰማያዊን አክሊል አስበልጦ ምድሩን የናቁ ጀግና አባት ናቸው። እኛ አባት ማን ናቸው? በርካቶች አላወቁም። ቃለ ሕይወት ሲባል ግን ቸርቹን ያውቁታል። ኢትዮጵያዊ ሆኖ የማያውቅ የለም። ሌላ እምነት ተከታይም ቃለ ሕይወት ማለት የት እንደሆነና ምን አይነት ቸርች እንደሆነ አያውቅም። እኛ አባት የሰየሙት ስያሜ ነው። በጣም ይገርማል። እኛ አባት ማን ናቸው? የወንጌል አርበኛ አባባ ባንጫ ያያ ወደ አገለገሉት ጌታ በክብር ተሰብስቧል። የወንጌል አርበኛ አባባ ባንጫ ያያ ቃለ ሕይወት የሚለውን ስያሜ ሰጡና የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመጀመሪያ ፕሬዝዳንት ነበሩ። አባባ ባንጫ ያያ ቃለ ሕይወት የሚለው ስያሜ ለመጀመሪያ ጊዜ ሰጥተዋል። እንዲሁም ወልድ ያለው ሕይወት አለው የሚለው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መሪ ቃል በተከፈተ መጽሐፍ ላይ ሎጎ ወይም አርማ እንድትሰራ ለመጀመሪያ ጊዜ ሀሳብ የሰጡም ናቸው። ስያሜውም የጸደቀው በወላይታ ቀጠና ጠረጴዛ የወላይታ ቃለ ሕይወት ዋና ጽሕፈት ቤት ነበር። አባባ ባንጫ ያዬ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የመጀመሪያ ዋና ፕሬዝዳንትም ነበሩ። አባባ ባንጫ በወላይታ ቀጠና የጫራ ቀን ክፍለ ማህበርን ከ40 ዓመታት በላይ በዋና ጸሐፊነት አገልግሏል። ከእርሳቸው በኋላ ተጽዕኖ ፈጣሪ መሆን የቻሉ የወንጌል አርበኞች አባቶች እነ ሾንጋንና ዳልኬ የመሳሰሉትን የሰበኩና ያጠመቁ ነበሩ። የክርስቶስን ወንጌል ከወላይታ ውጪ በተለያዩ የዓለም ክፍሎች ዞሮ ሰብከዋል። በኢትዮጵያ የወንጌል አማኞች ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበላይ ጠባቂ ሆኖ ሌሎች በእርሱ ስር እንዲተዳደሩ የወጣውን አዋጅ የተቃወሙ ጀግና አባት ነበሩ። በዚህም ምክንያት በቀዳማዊ ኃይለ ሥላሴ ዘመነ መንግስት ታስረዋል፣ ተገርፈዋል፣ ተንገላተዋል። አባታችን አባባ ባንጫ ያያ በፖለቲካዊም ዘርፍ በመሳተፍ የቀድሞ የወላይታ አውራጃን መርተዋል። አባባ ባንጫ የተወለዱት በወላይታ ዞን ዳሞታ ጋሌ ወረዳ ሞኮኒሳ ወይጌ ቀበሌ ነበር። ወንጌል ወደ ወላይታ በ1919 ዓ.ም ሲገባ እርሳቸው የ32 ዓመት ወጣት ነበሩ። አባባ ባንጫ በተወለዱ በ137 ዓመታቸው ወደ አገለገሉት ጌታ በክብር ተሰብስበዋል። እግዚአብሔር ለመላው ወላይታ ቀጠና መጽናናትን ይስጥ። እኛ አባት ታሪካቸው ያልተነገረ አክሊላቸውን ከላይ ለመቀበል የወሰኑ ጀግና የኢትዮጵያ ልጅ ናቸው። ይህን የመሳሰሉት ታላላቅ አርበኞችን ያፈራች ምድር ናት ወላይታ። በተለይ ደቡቡ ክፍል በወንጌሉ ዙሪያ በኢትዮጵያ ታሪክ ያስተዋሱት ያበረከቱት ሚና እጅግ የጎላ ነው። አንዳንዶች መጡና በተለይ ስለ ደቡብ መሰረት አመጣት ታሪክ አመጣት ሳያውቁ ዝም ብሎ ሚዲያ ላይ ይወጡና ትንሽ ተሰሚነት ወይም ተደማጭነት ካገኙ በኋላ ቁንጽል እውቀት ከያዙ በኋላ በተለይ የደቡቡ ክፍል ነው ለወንጌል እንቅፋት እየሆነ ያለው ይላሉ። እውነትስ የደቡብ ክፍል በጣም ለወንጌል እንቅፋት ወይስ ለወንጌል በተለይ ብርሃን ይዞ የገባ ለኢትዮጵያ ሕዝብ ችቦ ያቀጣጠለው ማን ነው? በማን አማካኝነት ነበር እግዚአብሔር መስራት የጀመረው በኢትዮጵያ ምድር? ታሪክን ሳያውቁ ዝም ብሎ መናገር ተገቢ እንዳልሆነ ጭምርም ነው። ይህን እውነታ ለማውራት የደቡብ ተወላጅ ሰው መሆን አይጠበቅበትም። በተለይ እኚህ አባትን የመሳሰሉ ታላላቅ የወንጌል አርበኞች በርካቶች ዋጋ የከፈሉት ዓይናቸው የጠፋ አካላቸው የጠፋ ነፍሳቸው እስከ ሞት መስዋዕትነት የከፈሉት በርካታ ድንቅ አገልጋዮች የተገኙበትም ከደቡብ ምድር ነው። ይህ የማይካድ እውነታ ነው። አንዳንድ ትውልድ ግን የአባቶችን አደራ ለወንጌል የከፈሉትን መስዋዕትነት እያንቋሸሹ በጣም በሚያሳዝን ሁኔታ በርካታ ተገቢ ያልሆኑ ድርጊቶችን
ቢያሳዩም ያ የደቡብን ህዝብ ይወክላል ማለት አይደለም። አሁንም በርካታ የአባባ ፈለግ ተከታዮች አሉት በደቡብ ምድር። በርካታ የወንጌል አርበኞች አሉ። እነ ተስፋዬ ጋብዞ ኬት ናቸው። በጣም የሚገርም በርካታ እግዚአብሔር በረከት የሆኑት ልጆቹን ለምድራችን የሰጠው ከደቡብ ምድር ነው። ይህ ሊታወቅ ይገባል። ከሰሜኑም ከተለያዩ ምድርም አሉ። ግን በብዛት ዋናም ለወንጌልም ችቦ ዋና ይዞ የወንጌል ችቦን ብርሃን ይዞ የገቡት የደቡብ ተወላጆች እንደሆኑ የአደባባይ ሁኔታዎች ናቸው። አጠቃላይ በጣም በሚገርም ሁኔታ እኚህ አባት ማህበራዊ ሚዲያ ላይ አልወጡም። ዛሬ ማለፋቸው ተሰማ ነው። በርካታ የቃለ ሕይወት እምነት ተከታዮች የቃለ ሕይወት ፕሬዝዳንት የት እንዳሉ እንኳን አያውቁም። በአዲስ አበባ በቅንጡ ወይም በዘመናዊ ኑሮ ይኖራሉ ወይም ምድረ አሜሪካ ነው ብለው ነው ያሰቡት። ግን አይደለም። እኛ አባት አክሊላቸው ከሰማይ እንደሆነ ነው። አክሊላቸውን አይቷል። ያዩትም ታይቷቸዋል። በአንድ ደሳሳ ቤት ውስጥ ሆኖ ምስሉ ላይ እንደምትመለከቱት ህይወታቸው ቢያልፍም በላይ የከበረ ህይወት በጣም በሚገርም ሁኔታ በአባታችን በእግዚአብሔር ዘንድ ልዩ ስፍራ እንዳላቸው የአደባባይ ሁኔታዎች ናቸው። ዓለምን የናቁ የዓለም ዝና ሁሉ ከንቱ ምድራዊ ነገር እንደሆነ የተረዱ ለምድራዊ ሳይሆን ለሰማያዊ ሀብት የተጉ የኢትዮጵያ ልጅ ናቸው። እኚህ ታላቅ በረከት የሆኑት አባት ማለፋቸው ጥልቅ ሐዘንን እየገለጽን እንገኛለን። በርካቶችም ሀሳባቸውን የገለጹ ናቸው። እኚህን የመሰሉ አባት ከምድር አክሊል ባይቀበሉም ከሰማይ አክሊል አላቸው። እሳቸው ትጋታቸው፣ ልፋታቸው፣ ድካማቸው ለምድራዊው ሳይሆን ለሰማያዊ ነው። ይህ ደግሞ የጻድቃን ሰው ባህሪ ነው። እነ ጳውሎስ እነ ጴጥሮስ ያለፉበት ጎዳናን ልክ እሳቸውም ተከትሎ አልፏል። ሕይወታቸው በወንጌል እንደነ ጳውሎስ እንደነ ጴጥሮስ አልፏል። ኢየሱስ ደቀ መዝሙርት የነበሩት በጣም እነሱ ባለፉበት ጎዳና ነው። ተገርፏል፣ ተደብድቧል። ያ ሁላ ከፍሎ ይህን የወንጌል ችቦ ለትውልድ ያስተላልፉ ድንቅ አባት ናቸው። የእኚህ አባት ታሪክ በጣም የሚገርምና ለትውልድም ምሳሌ የሚሆን በተለይ ገንዘብን ለምድር ለሚያከማቹት በህዝብ ለመንጋው የማይራሩ ለተራቡት አውጥቶ የማይበትኑ የህዝብን ገንዘብ የሚያካብቱ ክርስቲያኖች አንዳንድ በክርስትና ስም የሚንቀሳቀሱ የበግ ቆዳ የለበሱት በዚህ ትምህርት ይሆናቸዋል። እኚህ አባባ እግዚአብሔር እስከ ዕለተ ሞታቸው ድረስ በጣም በሚገርም ሁኔታ የዕለት እንጀራቸውን አልከለከላቸውም። እግዚአብሔርን አላማረሩም። በደስታ ወዳገለገሉበት ወደ እግዚአብሔር መንግስት ተመልሶ ወደ እግዚአብሔር መንግስት ሄዷል። ታላቁ የወንጌል አርበኛ የኢትዮጵያ የድል ልጅ በጣም በሚገርም ሁኔታ የወንጌል ችቦ ለትውልድ ያቀጣጠሉ እኚህ አባት የሚገባቸውን ቀብር ስነ ስርዓትም የሚገባቸውን ነገር ባይደረግላቸውም ከላይ ከአባታችን ከእግዚአብሔር መንግስት ተሸላሚ ናቸው። አባባ ህልፈትን በማስመልከት የተሰማንን ጥልቅ ሐዘን ከሚዲያችን እየገለጽን እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም ቆዩልኝ።